ዝማሬውን ዘመርልን ለወንድማችን ተዘማሪ አቤል ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። እንግዲህ አቤል በገና ብዙዎቻችሁ የምታውቁት ወንድማችን ነው። አቤል በገና ፕሮፌሽናል ቲዩብ ብላችሁ ሰብስክራይብ እንድታደርጉ እንዲሁም ደግሞ ይህንን ጣዕመ ዝማሬ ሁልጊዜ ማዳመጥ ይቻላል። አሁን ሰማየ ሰማያት ደርሰን ነው አይደል የተመለስነው? በስጋ ሳይሆን በመንፈስ ደርሰን የተመለስነው እና ሁልጊዜ አሁን ቴክኖሎጂው በፈጠረልን በዚህ ጊዜ በዓመት አንድ ጊዜ ጉባኤ ጠርተን ብቻ ሳይሆን በየዕለቱ በየቀኑ እጃችን ላይ ባለው ስልክ መጠቀም እንችላለን። ጣዕመ ዝማሬውን ማዳመጥ፣ ይልቁንም ልጆቻችን የቤተ ክርስቲያኗን መንፈሳዊ መሳሪያ ዝማሬውን እያዳመጡ መንፈሳዊ መሳሪያውን ደግሞ በዓይናቸው እያዩ እየተማሩ እንዲያድጉ ማድረግ ከኛ ከምዕመናን ይጠበቅብናል። በድጋሚ ለወንድማችን ዝማሬ መላእክት ያሰማልን። ቀጥታ ወደ ትምህርት ወንጌሉ ነው የምንሄደው። ትምህርቱን የሚያስተምሩን ለዚህ ጉባኤ ከተጋበዙት መምህራን መምህር መላክ አማረ የቦሌ መድኃኔዓለም የመጻሕፍት መምህር ናቸው። ቀጥታ ወደ መምህራችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ማለት የአብ ያለህ ማለት ነው። ወወልድ ማለትም የወልድ ያለህ ማለት ነው። ወመንፈስ ቅዱስ ማለትም የመንፈስ ቅዱስ ያለህ ማለት ነው። በስመ አብ ስንል በራስ ፀጉራችን የሰፈሩ አጋንንት እንደ ቅጠል ይረግፋሉ፣ እንደ አሸዋ ይነጠፋሉ። ወወልድ ስንል በግንባራችን የሰፈረው ፍርሃት ፍርሃት የሚለው ክፉ መንፈስ እንደ ቅጠል ይረግፋል፣ እንደ አሸዋ ይነጠፋል። ወመንፈስ ቅዱስ ስንል በልባችን ሰርጾ የተለያየ ኃጢአት የሚያሰራን ክፉ አጋንንት እንደ ቅጠል ይረግፋል፣ እንደ አሸዋ ይነጠፋል። ከራስ ፀጉራችን እስከ ልባችን አንድ ሰው እንጂ ሶስት ሰዎች እንደማንባል ሁሉ አብ ወልድ መንፈስ ቅዱስ በስም በግብር በአካል ሶስት በህልውና በአገዛዝ በስልጣን ይህንን ዓለም በመፍጠርና ይህንን ዓለም በማሳለፍ በማዳንም ጭምር አንድ ብለን አምነን ማማተም ባር በልብ ያሉ አጋንንትን የሚያረግፍ መሆኑን ካመነ እስኪ ሁላችሁ እንደገና ታማተባላችሁ። አሁን የነገሯችሁን የምታምኑ በሙሉ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አሁንም ያላማተበ ሰው አይቻለሁ። በዚህ ስም አያምንም ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር አባታችን መላከ ሰላም መምህር አስማማው የዚህ ጥንታዊ ታሪካዊ ቤተክርስቲያን ዋና አስተዳዳሪና
የዚህ መንጋ እረኛ የሁላችን አባት ክቡር መጋቤ ስብሐት ኪነ ጥበብ የዚሁ ቤተክርስቲያን የስብከተ ወንጌል ኃላፊ ክቡር መምህራችን መልአከ ሕይወት ዳንኤል የናዝሬት ቅድስት ማርያም ቤተክርስቲያን መምህረ ወንጌል ሰማየ ሰማያት በዝማሬ ስታመት ቀን የቆየ ወንድማችን ዘማሪ አቤል በገና እንዲሁም መዝሙሩን በክራር ብታሳምርልን ወንድማችን ዘማሪ ኤርሚያስ መዝሙር ኤርሚያስ እህታችን ዘማሪ ሲስተር ሕይወት ይልቁንም ሌሊቱን ሙሉ ደከመኝ ለምኔ ሰለቸኝ ለምኔ ሆናችሁ መላእክትን መስላችሁ የቅዱስ ያሬድን አደራ ስትወጡ ያደራችሁ የቅዱስ ያሬድ ልጆች ሊቃውንተ ቤተ ክርስቲያን አባቶች ካህናት፣ ወንድሞች ዲያቆናት፣ የሰንበት ትምህርት ቤት መዘምራን ተናግራችሁ የምትሰሙ አስታርቃችሁ የምታስማሙ አባቶችና እናቶች ሰርታችሁ የምታለሙ ሩጣችሁ የምትቀድሙ ወጣቶች እህቶችና ወንድሞች ንጽሐ ጠባይ ያላደፈባችሁ ሕፃናት ጭምር በሥላሴ ፍጹም ሰላም እንደምን አደራችሁ? ያደራችሁትን ብቻ ነው የምጠይቀው። ያደራችሁ እንደምን አደራችሁ? አሁን ያላደራችሁ ትመልሳላችሁ። ያላደራችሁ እንደምን አደራችሁ? ያደራችሁም ያላደራችሁም እንደምን አደራችሁ? ሳናድር ያሳደረን ሳንሰነብት ያሰነበተን ጠባያችን የማያቆይ ሲሆን በይቅር ባይነቱ ይቅር ብሎ በችሎታው ታግሶ ልጆች ብሎ እንደ ኃጢአታችን ሳይሆን በአባትነት ፍቅሩ ተመልክቶ ድቅድቁን ጨለማ አርቆ እኛ ከማናውቀው እሱ ከሚያውቀው መከራ ጠብቆ በአደባባዩ ያሰባሰበን አምላካችን ምንሰጠውና ተመስገን እንለዋለን። ክብር ምስጋና ለስም አጠራሩ ይሆንልን። ሞት የሞተባት ድህነት የታወጀባት ክብረ ተዋህዶ እመ ተዋህዶ ያለሷ ቤተ ክርስቲያን አይታሰብምና ክርስቶስን ወልዳ ክርስቲያን ያሰኘችን ክርስቶስን ወልዳ ይችን ቤተ ክርስቲያን በደሙ ዋጅቶ መስርቶ እንዲሰጠን ያደረገችን ምክንያት የሆነችን እሷ ናትና የሊቃውንቱ ያኩፋዳቸው ሙላት የውሻውን ጥርስ ያስታገሰችላቸው የምዕመናን ልቡና አራርታ ለዚህ ያበቃችን ንጽሕት ክብርት ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ሌሎቹም ቅዱሳን ሁሉ ክብር ምስጋና ይድረሳቸው። እንደ እግዚአብሔር መልካም ፈቃድ ቅድም መጋቤ ስብሐት አትውጡ ሲሉ ነበረ። እደግማለሁ። እንዴ እኛ ህሉ ሳንላችሁ የት ነው የምትሄዱ? እዚሁ ዋሉ ብንላችሁ መዋል ፍትሐ ነገሥቱ ተሻረ ብለን የምናስተምርም እኛ ነን። እናንተ ምን አገባችሁ? ካልራባችሁ በስተቀር ሌላውን አይመለከታችሁም። እዚሁ ቁጭ ነው ከእናንተ የሚጠበቀው። ሽምመን በዚሁ ሳለን እግዚአብሔር ቢመጣ ይሻል አይሻል? በዕለተ ሰንበት እኮ እንዲሁም ያው የሚቀመስ ነገር ቅምስ አድርጎ ቤተክርስቲያን ነው የሚዋለው። የታመመ ሲጠየቅ፣ የተጣላ ሲያስታርቁ፣ የታሰረ እግዚአብሔር ያስፈታ ሲሉ ነው የሚዋል። ሌላ ስራ አይሰራም በዕለተ ሰንበት። እንደዚያ ስንውል እግዚአብሔር በአጋጣሚ ቢመጣ የታገኘን ማለት ነው። ሰው ስናስታርቅ፣ ቤተክርስቲያን ታምሯን ስንሰማ፣ ወንጌል ስንማር፣ የታመመ ስንጠይቅ እንደዚሁ ሲናገኘን የማቴዎስ ወንጌል ምዕራፍ 25 ይልቁንም እነዚያ 6ቱ ቃላተ ወንጌልን ፈጸመነ ማለት ነው። ስለዚህ ዛሬ መልካም ስራ የሚሰራበት ቀን ስለሆነ የትም መሄድ አይገባም። እኔም ብዙ አላቆያችሁም። ግፋ ቢል እስከ 6 ሰዓት ነው የምንቆየው። ያስማማናል? ያስማማናል? ማንብድ ነው እስከ 6 ሰዓት እናንተና ምን የምቆይ? እሺ፣ ለማንኛውም የትምህርታችን መነሻ የሚሆነን እስከ 6 ሰዓትም ሆነ እስከ 8 ሰዓት ለ30 ደቂቃ ለ20 ደቂቃ እግዚአብሔር ምስጢሩን ካቀበለን የምንማማርበት የትምህርታችን ርዕስ የሚሆነው የማቴዎስ ወንጌል ምዕራፍ 25 ቁጥር 21 ላይ ያለውን የትምህርታችን መነሻ እናደርገዋለን። በጥቂት መታመን የሚል ነው የሚሆነው። በስንት መታመን? በስንት መታመን? ኦ ገብርኄር ወምእመን ዘበውሁድ ምእመነ ኮንከ ዲበ ብዙ እሰይመከ ባ ውስተ ፍስሐ ለእግዚእከ። አንተ በጎ አገልጋይ ታማኝ አገልጋይ በጥቂቱ ታምነሃልና በብዙ ሀብት ላይ ሾመሃለሁ፣ ወደ ጌታህ ደስታ
በሰላም ያለምንም ከልካይ ግባ። የማቴዎስ ወንጌል ምዕራፍ 25 ቁጥር 21 የትምህርታችን መነሻ በጥቂት መታመን የሚል ነው። እስኪ በሉ ሁላችሁ፣ ይህ ድምፅ የሚሰማችሁ በስንት መታመን? ወንዶች እስኪ በሉ በስንቱ? ደግሞ ሴቶች በሉ እስኪ አንድ ላይ በሉት እስኪ። ምዕመናን በጣም እንድትጠሩት የምንፈልገው በዚያው ለምዶባችሁ እንዲቀር ነው እንጂ የመስማት ሱስ ኑሮብን እንዳይመስላችሁ። እንድታጠኑት በዚያውም ደግሞ የእግዚአብሔርን ቃል ስትናገሩ አንደኛ ሀሳባችሁ ይሰበሰባል፣ ሁለተኛ አንደበታችን ይሟሻል በቃል እግዚአብሔር። ምክንያቱም ስናማ አንዳንዱ ደግሞ ያው ሲጠጣ ያደረ ሊኖር ይችላል። እናንተን ማለት ባይሆንም ማለት ነው። አሁን ብዙ ሰው በቃ የፈረሰ ግድግዳ መስሎ ነው ጧጧት አንዳንዱ የምታዩት በቃ ከብርጭቆ ጋር ሲታገል ያደረ ወጣት ያው እናንተን እንዳልሆነ ይገባችኋል። ከዚህማ እንደዚህ አይነቱ አይመጣም። ጠዋት ብድግ ብላችሁ ስታዩት የፈረሰ ግድግዳ የነቃ ዝም ብሎ በደንብ ያልተመረገ ነው ይመስል አይኑ ሁሉ አበላሽቶ ምናምን። ምክንያቱም አደራውን ያልጠበቀ በጥቂቱ ያልታመነ ማለት ነው። እንመጣበታለን። መድኃኒዓለም ኢየሱስ ክርስቶስ በመዋዕለ ሥጋዌው ካስተማራቸው ትምህርቶች ምሳሌ መስሎ ከሰጣቸው ትምህርቶች መካከል አንዱ ይሄ ነው። ይህ ትምህርት በዋናነት የማይዳስሰው የሰው ልጅ የለም። ከላይ ካለው ንጉሥ ከታች እስካለው ጽኑስ፣ ከታች ካለው ጳጳስ ከታች እስካለው እስከ አጻዊ ሆሄት ድረስ፣ ከካህናት እስከ ምዕመናን እስከ ሰንበት ትምህርት ቤተ መዘምራን ኦርቶዶክሳዊ ብቻ ሳይሆን ይህ ትምህርት እንዲሁም አግናጢዮስ የተባለ ሊቅ ምን ይላል? ይሄንን ወንጌል ሲተረጉም ሰው የተባለውን ሁሉ ይመለከታል ይላል። ምን የተባለውን ሁሉ? ሰው የተባለውን ሁሉ። ሃይማኖት ሌላ፣ ሰው መሆን ሌላ። ግን ሰው በመሆን ብቻ መታመን ያለበት ነገር አለ ማለት እና ሲጀምር ጸሐፊው ማቴዎስ ቁጥር 14 ጀምሮ እስመ ከመ ብእሲ ዘይነግድ ወፀዋዕ እግርቲሁ ወወሃቦሙ ንዋዮ ይትገበሩ ቦቱ። እንደ ነጋዴ ሰው ይላል። እንደምን ሰው? እንደ ነጋዴ ሰው በነጋዴ ተመስሎ ባሮቹንና አገልጋዮቹን ጠርቶ ለእያንዳንዳቸው በየመጠናቸው ገንዘብ ሰጣቸው ይላል። ከዚህ ውስጥ በጣም የሚገርመኝ ምዕመናን በየመጠናቸው የሚለው ነው። በየምናቸው? በየመጠናቸው። አሁን እኛ መጽሐፍ ቅዱስ ስናነብ እንዲሁ ዝም ብለን ስለምናነበው እንጂ እያንዳንዱ በመረምረው በጣም ነው የሚገርመኝ ሁሌ። በየመጠናቸው አንድ ኩንታል መሸከም የማይችል ሰው ከሆነ አንድ ኩንታል ተሸከመ ይባላል። ሰው በልኩ ነው የሚሰጠው። በልኩ እግዚአብሔር ሲሰጥ ሁሉንም በልካችን ነው የሰጠን። አንዳንዶቻችን ፎቅ ስለሌለን ልናዝን እንችላለን። ፎቅ ለአንተ እንደማይገባ አውቆ ነው እግዚአብሔር ያልሰጠን። ስለሚያልቅበት አይደለም። ጭቃ ጠፍጥፎ መስራት ለእግዚአብሔር ምኑ ነው? በመጠን ነው የሚሰጥ ሁሉን ነገር እና ምን አለ? ነጋዴ ሰው በጣም ብዙ ገንዘብ ያለው ወጥተው ወርደው ነግደው አትርፈው እንዲያመጡ በየመጠናቸው እንዲያውም እንደየ አካባቢው አዋሳ አካባቢ ምን ቢነገድ ያዋጣል? ማጥናት የነጋዴው ድርሻ ነው። አዲስ አበባ አካባቢ ቢነገድ ምን ያዋጣል? ወደዚህ አለፍ ሲባል ወደ ዲላ ምን ይመጣል? ኮንትሮባንድ የሚመጣባቸው ወደዛ ወደ ሀገረ ማርያም ሲሄድ ምን ያዋጣል? ማለትም መጠንን ይጠይቃል ማለት ነው። በየመጠናቸው አካባቢያቸውን ተመልክቶ አቅማቸውን አውቆ ጨምር የምሰጠው ያለ አግባብ ያበክናል፣ አሳንሽ የምሰጠው ብዙ መስራት እየተቻለ በጀት አነሰኝ ይላል። ስለዚህ እያንዳንዱ ባላቸው የእውቀት መጠን፣ የሥራ ልምድ መጠን፣ ገንዘብን የመያዝ ልምድ መጠናቸውን አውቆ 3 አገልጋዮችን መርጦ ለሶስቱ እንደ መጠናቸው ሰጣቸው ይላል። እንደምናቸው ሰጣቸው? እንደ መጠናቸው። ይህ ጎበዝ ነጋዴ ነው። ሁሉን አዋቂ የሆነ ነጋዴ ነው። ሀብቱ ቢሰጡት የማያልቅ ነው። ተዝቆ የማያልቅ ነው። እንዲያውም ሲወጡ ሲወርዱ
ከስረው እንኳን ቢመለሱ እንደዚህ ሆነን እኮ እንዲሁ ሌባ ወሰደብን ካሉ ትክክለኛ ከሆኑ በሩ የጠፋው ይጥፋ ግድ የለም ብሎ ሌላ መጨመር የሚችል ባለጸጋ ነው። ይሄ ባለጸጋ እንዲህ የሰጠውህንማ ቤትህን ሽጠን ቢሆን ታመጣለህ እንጂ አልለቅህም ብሎ የሚያስጨንቅ ባለጸጋ ወይም ነጋዴ አይደለም በዚህ መጽሐፍ ቅዱስ ላይ የምንመለከተው። ታዲያ በየመጠናቸው ሰጣቸው ይላል። ቦለ ዘወሃቦ አምስተ መክሊተ 5 ገንዘብ የሰጠው አለ። ስንት ገንዘብ? በደንብ ስሙ። የማታውቁትን ታሪክ አልነግራችሁም። ትናንት እንደነገሯችሁ ይህን ሰው ተቆጣው። አንደኛ በውሸቱ፣ ሁለተኛ በትዕቢቱ፣ ሶስተኛ በተሳዳቢነቱ። ስንት ነገር ተገኘበት? ስንት ነገር? ምን ንገሩ። የመጀመሪያው ምን? ውሸት። ሁለተኛው ትዕቢት። ሶስተኛው ስድብ። እነዚህ የማን ስራዎች ናቸው? የማን ስራዎች ናቸው? ሊቁ አግናጤዎስ ዲያብሎስን ወክሎ የመጣ አመፀኛ ይለዋል። ማንን ወክሎ? ዲያብሎስን ወክሎ። ተመልከቱ፣ እነዚያ የማንን ስም ነው የተሸለሙ ብያችኋለሁ? የራሱ የእግዚአብሔርን ስም ነው የተሸለሙ። ቸር የሚለው። ትዕቢት ደግሞ የማን ስም ነው? ንገሩኝ እንጂ። ትዕቢት የማን ስም ነው? ውሸት የማን ስም ነው? ስድብ የማን ስም ነው? ስለዚህ ሰው ደግሞ ምንም ተሸልሞ መጣ? ዲያብሎስን ተሸልሞ መጣ ይለው። ማን የሸለመው? እግዚአብሔር እኮ አይደለም የሸለመው፣ ወይም የባለጸጋው አይደለም የሸለመው። በራሱ ተሸልሞ ተሸላልሞ እንደ ካባ ተጎናጽፎት ነው የመጣ። ገና የት አለ ገንዘቡ ሲባል ጨካኝ አለ። በዚያ ላይ በትዕቢት ሌላ ብንጨምርበት ስንፍና አለበት። ደግሞ እንቅልፋም ነው። ይገርማቸዋል። ሰው በእንቅልፍ ሲኖር ክፉ ሲሆን ሰነፍ ሲሆን እንኳን ለመንፈሳዊ ስራ ለዓለማዊ ስራ አይመችም። ብዙ ጊዜ ምዕመናን መሬት ካሸነፈችን የመሬት ሀሳብ ይገዛል። በመሬት እንሸነፋለን። አሁን ይህ ሰው እንዲያውም ምን ይላል? አንድ ሊቅ መሬት ጸንታበት ነበረ ይላል። ምን ጸንታበት ነበረ? መሬት። እንደምታውቁት እኛ ሁለቱ ከአንገት በታች ሁለቱ ከአንገት በላይ የሆኑ ባህሪያት አሉ። ሁለት ከአንገት በታች በላይ፣ ሁለት ከአንገት በታች። ከአንገት በላይ ያሉት ሁል ጊዜ አሁን ምን ናቸው ብንል ከአንገት በላይ ያሉት የሚባሉት እሳትና ነፋስ ከአንገት በላይ ናቸው። ምን አልኳችሁ? በሞት የንገሩ። እሳትና ነፋስ ከየት? ከአንገት በላይ ናቸው። ከአንገት በታች አይኖሩም ማለት አይደለም። ምስጢሩ ምንድን ነው ካላችሁ፣ አሁን ሰው የሚያስበው ውሃና መሬት ከአንገት በታች ነው ያሉ፣ እሳትና ነፋስ ከአንገት በላይ ነው ያሉ። አሁን ሰው ሰነፍ ቢሆን እንደዚህ ገብረ ሀካይ ሀኬተኛ አገልጋይ እንደተባለው ቢሆን ምን ሲሆን እንደሆነ ታውቃላችሁ? ሁለቱ ሲበረቱበት ነው። ውሃና መሬት ከበረቱ በሰው ልጅ ላይ ሰነፍ ይሆናል። ምንና ምን ሲበረቱ? አንድ ሰው በጣም እንቅልፍ ካበዛ ምን በርትቶበታል ማለት ነው? ምን? መሬት። ከተኛ ስሜተኛ ሰው አየሁ ይገርማል። ሰው እንቅልፋም ከሆነ ምን በርትቶበታል? ምን ሲበረታ ነው እንደዛ የሚሆነው ካላችሁ፣ መሬት። በቃ መሬት ማለት መውደቅ ነው አይደል? መሬታዊ ሰው ወደ መሬት የሚያስበው መሬት የሚለው እንቅልፍ የሚለው መሬት ሲያሸንፍ ነው። የሚበርደን ምን ሲሆን ነው? አሁን ለምሳሌ ይሞቃል፣ ይበርዳል። አሁን ይበርዳል፣ ይሞቃል። ምን በርትቷል ማለት ነው? እሳት ሲበረታ ይሞቀናል። ነፋስ ሲበዛ ብን ያደርገናል። እዚህ ተቀምጠን ምን አለ ቄሶች ቶሎ ቢለቁን ወደ ቤታችን ብለን ጓዳ ያስገባናል ሐሳብ። ምን አለ አሁን በለተሰለ ስንት ጉዳይ አለብን። እዚያ ምን ሄደው አንዳንዱ ዕቁብ ይቆጥራል። ከዚህ በህሊ ነው ቀፎውን እዚያ አስቀምጦ ሲም ካርዱ ዕቁብ ጋር ነው ያለው፣ ወይ ድር ጋር ነው ያለው፣ ወይ ከሆነ ቦታ ነው ያለው። ይሄ ምን ሲበረታ ነው? ነፋስ። ምን ሲበረታ ነው? ነፋስ ሲበረታ ከዚህ ተቀምጦ አሜሪካ ብህር ይላል። አሜሪካን ይስላታል በምናቡ። አንዳንዱ ጀግና ሐሳቢ ደግሞ እዚህ ተቀምጦ መንግስተ ሰማያት ልገባ ብሎ በምናቡ በነፋስ ሰረገላ ተጭኖ መንግስተ ሰማያትን ጎብኝቷት ይመጣል። ሁለቱ ከአንገት በላይ ናቸው ማለት ነፋስ ከአንገት በላይ ነው ማሰብ ማለት ነው። ሆድ አያስብም። አሁን ብዙ ሰው በሆዱ እያሰበ ነው ችግሩ። ሆድ አያስብም። እናንተ በሆዳችሁ ነው በአእምሯችሁ ነው የምታስቡ? በሆዱ የሚያስብ ሁልጊዜም ሆዳ ነው። የሚገርማቸው በሆድ አይታሰብም ሲጀመር።
አይኑሮን ለሆድ ማስገዛት ይቻል ይሆናል እንጂ ሆድ አያስብም። ሆድ ስራው መሸከም በቃ ይገባል ቻል እያልን እንጭናለን። ኧረ በቃኝ አይልም፣ ዝም ብሎ ይሸከም። በቃ የሆድ ስራው ማሰብ ሳይሆን ይሄኛው ሀሳባችንን አይኑራችንን ከዚህ ወደዚህ ስናወርደው ይሄኛው የነገረውን ሆድ ዝም ብሎ ይሸከማል። በቃ ዛሬ ዝም ብሎ ሁሉ መላጣ ሆነ። የፀጉር እንዳይመስላችሁ የሆድ መላጣ ጨጓራ ይላል። ዝም ብሎ ጨጓራ ነው እንደዚህ ባክቴሪያ እኮ የለብህም ማርያም። ታዲያ ምንድነው ባክቴሪያው? ያግበሰበስከው ያቁም ሁሉ ለሆድ የተገዛልበት መሬት አሸንፎን የበላ ነው የጠጣ ነው። እስቲ አሁን እንደው እውነት ለመናገር ጨጓራው አሁን እንዲሁ ሊቃውንቱ ዛሬ ማለት እንዲሁ ይገርማችኋል። ይሄ ጉባኤ ቃናው ዛምላኪው የሚበዙውን ዋዜማው ሞድስ ሲቀንስ እንዲሁ ሲያወርዱት ሲያረቁት እንዲህ ቁመው እግራቸው ሳያቅፉ እንዲሁ ዝም ብለው ስላጠነቡን ይገርማችኋል። ዳዊቱን እያስተዛዘኑ አያሬ ዳፌ ቁርጥ ይበልልህ በእውነት ይህን ሁሉ ሲሆን 24 ሰዓት ይጮኻሉ። አንድ እኔ ብዙ ጊዜ ጨጓራ ያለበት ሰው በእርግጥ የኔ ቢጤም ደግሞ በቤተ ክርስቲያን ያለ ሆኖ ጨጓራ ያለበት ብዙ አለ። ለምን እንደሆነ ታውቃላችሁ? ያው እንደዚያ ስለሚሆን። ግን አብዛኛው የሚጾም የሚጸልይ በእግዚአብሔር ሐሳብ የሚኖር ቤተ ክርስቲያንን የሚያገለግል የሚቀድስ የሚወድስ እንኳን የሚቀድስ የሚወድስ የሚያስቀድስ የሚያስወድስ አብዛኛው ሰው እኮ ጤነኛ ነው። በምኑ ስለሚያስብ በሆዱ ሳይሆን በአይምሮው ስለሚያስብ በአይምሮ ሲያስብ አይምሮት ይሄዳል። ከመሬት አልፎ ሰማየ ሰማያት ይመጥቃል። ብጾም ብጸልይ ሰማየ ሰማያት አድርጋለሁ፣ የማጣን መንግስት ወርሳለሁ። በአምስተርሳው ላይ ለግዚከ ወደ ጌታ ደስታ ግባ የሚለውን ስም እሰማለሁ፣ ድምፅ እሰማለሁ ብሎ ያሰበ ሰው እሱ እንኳን ራሱ የሚያስበው በአይምሮ ነው። ምን ለማለት ነው? ከአንገት በታች ሁለት ናቸው ሲባል ሰው ከተኛ መሬት በርትቶበታል፣ ከበረደን ውሃ በርትቶብናል፣ ከሞቀን እሳት በርትቶብናል፣ ሐሳብ ካበዛን ነፋስ በርትቶብናል። ይሄ ነው ጠባያችን አይደለም? ስለዚህ አንዳንድ ሰው እንደዚህ ብሎ ቁጭ እንዲያወራችሁትም ይላል እንዴ ተመለስ የት ነህ ትሉታላችሁ አይደል? ያን ጊዜ ምን በርትቶበታል ማለት ነው? ነፋስ አሸንፏል ማለት ነው። ነፋስ ሲያሸንፍ በምንድን ነው የሚረጋጋው? በምንድን ነው የሚረጋጋው? ነፋስ አሁን በጣም ኃይለኛ ነፋስ ቢነሳ በምንድን ነው የምታጠፉት? ነፋስ መጥፋት ይችላል? ነፋስ ይችላል? አይችልም ማለት ነው። የማይቻል ነገር የለም በእግዚአብሔር ዘንድ። እንዴት እንደሚጠፋ አናውቅም ነው የሚባል እንጂ አይጠፋም አይባልም። ይጠፋል። እሳት ሲበረታ ለምሳሌ ነፋስ እናገኛለን አይደል? እንደ ዶሮ ክንፋችን ወይ ሞቀ ብለን የጥላ ቦታ ስንሄድ ያ ነፋስ አለበት ቦታ ስንሄድ በምን ቀዘቀዘ ማለት ነው? በነፋስ ወይም ውሃ እንጠጣለን። እነዚህ አራቱ ተስማምተው ነው የሚኖሩት። የሚገርመው ገብረ አካይ ግን ይላል መሬት በርትታበታለች። ምን ያመለክታል? ስንፍናን። ከዚያ ምን አለ? ስንፍናውን በምን መሸፈን ጀመረ? በስድብ። በምን ሸፈነ? በሐሜት በትዕቢት። በምን ሸፈነ? በውሸት። ይህንን ሲለው ባለጸጋው ምን አለው? አንተ ሰው አለ በውኑ ተአምረኒኑ ከመ ሲድሩ ካነ በእውነት እኔን ጨካኝ እንደሆን ታውቀኛለህን? በእውነትስ ደግሞ ያልዘራሁትን የማጭድ ነኝን? የት ታውቀኛለህ? ብዙዎች እኮ ስለማያውቁን ነው የሚያውቁ መስለው የሚመሰክሩብን። የት ታውቀኛለህ? አታውቀኝም በላልና መጨረሻ ሽልማቱ አንተ ክፉ ባሪያ፣ ክፉ አገልጋይ፣ ገንዘቤን ባልወሰድህ እንደዚህ የምትቀብረው ነግደህ ወጥተህ ወርደህ ማታተርፍ መሆንን ካወቅህ ለምን ገንዘቤን ተቀበልህ? ለሌላ ሰው ሰጥቼ ገንዘቡን ብዙ ድሃ የሚረዳበትን፣ ብዙ የተራበ የሚበላበትን፣ ብዙ ተነግሮ የሚተረፍበትን ለምን እንደዚህ ያደረግ አለና መጨረሻ ሽልማቱ ምን ሆነ መሰላችሁ? በእውነት ይሄንን ሰው ጃንደረቦቹ አሉ ዙሪያውን ያሉ ይሄንን ሰው ወስዳችሁ ገንዘቡን ቀሙ አለ። በጥቂት አለመታመን መቀማትን ያመጣል። ገንዘቡን ቀሙት። ይሄንን ገንዘብ ወስዳችሁ ንስኡ ዘንተ መክሊተ ወወሀብዎ ለዘቦቱ አሰርቱ መክሊት፣ ይሄንን ወስዳችሁ 10 ላለው ሰው ስጡት አለ። ያን ጊዜ ገንዘቡ ተቀምጦ 10 ላመጣው ሰው ተሰጠ። ስንት ሆነለት ማለት ነው? ያኛው ስንት ሆነለት ማለት ነው? እነሱም ባረግኝ በእውነት 10 እንዳገኝ ባንድ 5 ተቀብሎ ስንት አተረፈ ማለት ነው? 6
5 እንኳን 5 ነው መጀመሪያ ይዞት የመጣው። ከዛ እንደገና አንድ ጨመረለትና ስታረገለት 6። ለምን? በጥቂቱ ስለታመን። ያኛውን መጨረሻ ምንድን ነው? ውሰዱና ጥርስ ማፋጨት ወዳለበት ወደ ጨለማው ቦታ ውሰዱ ተባለ። ይሄ ነው የመጨረሻው። የክፉ ሰው ውጤቱ ይሄ ነው። ምን ማለት ነው? ትንሽ አንድ 3 ደቂቃ ልውሰድባችሁ። ምንድን ነው ሐሳቡን? በጥቂት መታመን ማለት እንግዲህ አባቶቻችን እድሜ ለነሱ ይሁንልንና በሚገባ አመስጥረው ተርጉመውታል። እንግዲህ 5 መክሊት የተቀበላለ፣ 2 መክሊት የተቀበላለ፣ 1 መክሊት የተቀበላለ፣ እያንዳንዳችን ስንት መክሊት ተቀበለናል የሚለው ራሳችን ማየት ያስፈልጋል። 5 መክሊት የተቀበለው በ5ቱ ወጥቶ ወርዶ አተረፈ ማለት 5 መክሊት የተባለው አሁን በቤተ ክርስቲያን የሚተረጎመው ሰዓት ስለሌለን አልነግራችሁም። 5 መክሊት የሚገርመው ለዚህ ለክፉ ቢሆን 1 ለተሰጠው 5 ተሰጥቶታል። በብዙ አነጋገር 5 መክሊት ማለት 5ቱ ሕዋሳት የተሰጡን እኛ ነን። በቃ ምን የተሰጠን? ስንት የተሰጠን? 5ቱ ሕዋሳት የተሰጡን እኛ። በእነዚህ በ5ቱ ሕዋሳት አፋ 5 ሌላ ሕዋሳት ውስጥ ነግደን ማትረፍ እንዳለብን የሚያሳይ ትምህርት ነው። ከሌላ ከእናንተ ጋር የተያዘው ብቻ ነው የምነግራችሁ፣ ሌላውን እንተው። 5ቱ ሕዋሳት አፋ ማለት ምንድን ነው ካላችሁ፣ ዓይን አለን፣ ጆሮ አለን፣ አፍ አለን፣ እጅ አለን፣ እግር አለን። ስንት ናቸው እነዚህ? ስንት ናቸው? 5 ተሰጠውናል። በእነዚህ ወርደን ስንት ማትረፍ አለብን? ሌላ ስንት ማትረፍ አለብን? 2 እግር አለን። አሁን ስንት እግር ሊኖረን ይገባል ማለት ነው? ስንት እግር ይኖረን ነው? ልክ እኮ ናችሁ። 4 እግር መኖር አለብን። ምን ነው ከብት ልታደርገን ነው? እንዴት ትሉ 4 እግር፣ 2ቱ የውጭ ናቸው፣ 2ቱ የምን ናቸው? የውስጥ። ተመልከቱ። የውጭ እግር አጉዞ አመጣን። ወዴት? ወደ ቤተ ክርስቲያን ሲያመጣን ምን ይሁንልን? ስንመጣ በስጋዊ እግራችን እየተጓዝነ መንፈሳዊ እግራችን ጋር ተዋህደው እንዲኖሩ ነው። መክሊት ማለት እግር ትልቁ ስጦታ ነው ባጭሩ። እጅ ትልቁ ስጦታ ነው። እጅ እንዲያጨበጭብ ነው የተሰጠ። ምጽዋት እንዲመጸውት ነው የተሰጠ። የእጅ መክሊት ነው ራሱ። ምን ማድረግ? 1 እጅ 2 እጅ ነበረን፣ 2 እጅ የነበረን 4 እናደርገዋለን። እንዴት አድርገን? ይሄኛው የሚታየው እጃችን ሲመጸውት ውሳጣዊ እጅ ይባላል። አተረፍንበት ማለት ነው። እጅ የሰጠን እግዚአብሔር ምጽዋት እንድንመጸውትበት ነው። ዓይናችን እንቅፋት እንዳይመታን እያየን ወደ ቤተክርስቲያን እንድንመጣ ተሰጠን። ትልቅ መክሊት ነው ይሄ። መጻሕፍትን እንድናነብበት የተሰጠ መክሊት ነው ዓይናችን ይህንን መንገዱን እያየ ቤተክርስቲያን ካደረሰን አትርፈንበታል ማለት ነው። ጆሮአችን ቤተክርስቲያን ጉባኤ አለ ሲባል ሰማን። ጉባኤ አለ እንዴ? አዎ። ምኑ ሰማ? አፋዊ ጆሮአችን። ከዚያስ መጥተን ጉባኤ አለ የሚለውን ሰማንና ቅዳሴ አለ የሚለውን ሰማንና ታምር ይሰማል የሚለውን ሰማንና መጥተን ታምሯን ሰማን፣ ቅዳሴውን አስቀደስን፣ ወንጌሉን ተማር። ውሳጣዊ ጆሮአችን ደግሞ አሁን ማንን እየሰማ ነው ያለ ማለት ነው? ማንን እየሰማ ነው? እግዚአብሔርን ይሰማል ማለት ነው። አፍንጫችን ሲያሸተው የሆነ ሌላ ነገር ነው። በዚህ ሲመጣ መንፈሳዊ አፍንጫ ይሆናል። አንደበታችን ብዙ ነገር ሲናገር ነበር። እውነት ነው። ቤተ ክርስቲያን ጉባኤ አለ የሚለውን መቼም ሰው ባፉ ነው የሚነግረን አይደል? ባይማ ይነግረን። መቼስ በምኑ ይነግረናል? ይህንን የተናገረ ስንመጣ ደግሞ መንፈሳዊ ስራ ይሄኛው አፋዊ በውጭ ያለው አፋችን መክሊቱ ከዚህ መጠን ምን ይላለን? እኛ እግዚአብሔርን ቃል እንናገርበታለን። እናንተ ምን ትላላችሁ? ማትረፍ ማለት እኮ እሱ ነው። 5ቱ ሕዋሳት አፋ እንደገና ቤተክርስቲያን መጣው 5 ያተርፉና በድምሩ ስንት ይሆናሉ? 10 ይሆናሉ። እነዚህ እግዚአብሔር ምን ይላል? አንተ ይላል በጥቂቱ ታምናልና በብዙ ሾመሃል። በጥቂቱ መታመን በአፋዊ በዚህኛው እጅ የታመነ ዘላለም እጅ ያለን ማለት ነው። በሚበሰብሰው እጃችን የዘላለም እጅ ይሰጠናል። በሚበሰብሰው እግራችን የዘላለም እግር ይሰጠናል። በሚበሰብሰው በሚፈርጠው ዓይናችን እግዚአብሔርን በማየት ድንግልን በማየት ቅዱሳኑን በማየት ቅዱሳት መጻሕፍትን በመመልከት የማያዝ የዘላለም የማይፈርጥ ውሃ የተሸከመው ዓይን አይደለም። አንድ ጊዜ ከተሰጠ የማይነሳ የማያለቅስ የማያዝን ዓይን የዘላለም ዓይን ይሰጠናል። እሱ ነው እኮ ማትረፍ ማለት። በጥቂቱ
ስንታመን ይሄን ነው የምናገኘው። አሁን የሚያየው ዓይናችን ክፉ በጎ ያያል። አሁን የሚሰማው ጆሮአችን ክፉ በጎ ይሰማል። በዚህኛው ጆሮ በትክክል ከተጠቀምንበት የማያልፍ የዘላለም ጆሮ ማለት ሌላ ድምፅ የማይሰማበት ቅዱሳን ብቻ የሚሰማበት ስርዓተ መላእክት ብቻ የሚሰማበት ወሰን በዚያ ስንኖር ጆሮአችን አንድ አይነት ብቻ ነው የሚሆነው። አሁን እኮ እዚህ እኔ እየተናገሩ ሌላ ሲናገር ትሰማላችሁ አይደል? ዞር ትላላችሁ። የለም በዚያ ቦታ ላይ በጥቂት ስንታመን መድኃኒዓለም ክርስቶስ በፈቃዱ ዛሬ በሕይወተ ሥጋ ሳለም የሰጠን አካላችን አምስቱ ሕዋሳቶቻችን መልካም ስራ ስንሰራባቸው እጥፍ ማጥረፍ ማለት እሱ መክሊት ነው። ይሄ ባለጸጋው ነጋዴው የተባለ እግዚአብሔር እሱ ይህን ሁሉ መስጠት የሚችል አካል ዘያአክል የሚበቃ አካልን የሰጠ በእውነት። ስለዚህ አምስት መክሊት የተሰጠው የተባለ አምስቱ ሕዋሳት ያሉት ሰው ሁለት መክሊት የተሰጠው ማለት ሁለት መክሊትም የተሰጠው መጻሕፍት የሚተባበሩበት ሁለት መክሊትም የተሰጠው ማለት ያው ሰው ነው ራሱ። ግን ምንድን ነው ሁለት መክሊት? ብሉይ ኪዳንና አዲስ ኪዳን ነው የተሰጡ ለኛ። ሁለት መክሊት ማለት እሱ ነው። በአምስቱ ሕዋሳቶቻችን ብሉይ ኪዳን ቅዱሳት መጻሕፍት፣ አዲስ ኪዳን ቅዱሳት መጻሕፍት እነዚህን መጀመሪያ እናውቃቸዋለን፣ እንማራቸዋለን፣ እንተረጉማቸዋለን። ከዚያ በኋላ ሁለት የተሰጠው ስንት ነው ያተርፋልን? ሁለት አይደለ? ብሉይ ኪዳንና አዲስ ኪዳንን የተማረ ሰው ከዛ በኋላ ደግሞ ማለት ነው አራት መክሊት ማለት አራቱ መጻሕፍት የአራቱ ጉባኤያት ማለት ነው። ምን ይወልዳሉ? ብሉይ ኪዳንና አዲስ ኪዳን መጻሕፍተ ሊቃውንትና መጽሐፈ መነኮሳትን ይወልዳሉ ማለት ነው። አራት መክሊት ማለት ሁለት የተሰጠው ማለት አራት መክሊት የተባሉ ብሉይ ኪዳን፣ ሐዲስ ኪዳን፣ መጽሐፈ ሊቃውንት እና መጽሐፈ መነኮሳት እነዚህ አራት ገንዘቦች የተባሉ እነዚህ ናቸው። ባለ አንድ መክሊት የተባለው ምንድን ነው? ባለ አንድ መክሊቱ ሃይማኖት ያለው ሰው ነው። ሃይማኖት ነበሩ። እነዚህ ሁለቱም ወርደው አምስትም ያተረፈው ሁለትም ያተረፈው ሃይማኖት አላቸው። ይሄን ሁሉ እንዲሸለሙ ያደረጋቸው ሃይማኖታቸው ብቻ አይደለም፣ በሃይማኖታቸው ላይ መልካም ምግባር ቢሰሩበት ነው። ይሄኛው አንድ ቆፍሮ ቀበረ ማለት ሃይማኖት ተሰጥቶታል፣ ሃይማኖት አለው። ግን ሃይማኖት እያለው ሳይወጣ ሳይወርድ እውቀት ሃይማኖት አለው። ግን ያንን ቆፍሮ ቀበረ ማለት ሃይማኖትን በጾም በምግባር በትህትና በፍቅር በስግደት በጸሎት አስተባብሮ ያልያዘ ዝም ብሎ ሃይማኖት አለ ብቻ እያለ የሚፎክር ስራ ማይሰራ ልክ እንደዚህ ዘመን አንዳንዶቻችን እኮ በጣም ግብዳ መስቀል አንገታችን ላይ ያለ በጣም ትልልቅ መስቀል ግን ስንጠየቅ የሃይማኖት መልካም ስራ ላይ ግን ችግር ያለብን አሁን ብንናገርም የእናንተ ነገር ፋራ ነው የምትሉ ለወጣቱም እንቅጭን ብንነግረው ሙድ ያልገባው ሰባኪ መጣ ነው የምትሉ ሴቶችን ብንነግራችሁ ደግሞ ዛሬ ስለኛ ያስተምሩ የመጡ ነው የምትሉ ሃይማኖት ያለን የምንመስል ምግባር ግን የሌለን አንድ መክሊት የተባለች ሃይማኖት ብቻ ያለው ሰው ባለ አንድ መክሊት ነው። ወዳጅ ሃይማኖት አለኝ ብቻ በማለት መሸለም አይቻልም። ምን ያስፈልጋል? ምግባር ያስፈልጋል። ዋናው እሱ ነው። ቀብረዋል። ሃይማኖት በምግባር ካልተገለጠ በስራ ካልተተረጎመ ሃይማኖት ንባብ ነው፣ ስራ ትርጓሜ ነው። ሃይማኖት በስራ ነው። አሁን ለምሳሌ እኛ የተዋህዶ ልጆች ነን። እውነት አስብ ንገሩ ነን አይደለን? የተዋህዶ ልጆች ነን። ምናችን ነው ይሄ? ተዋህዶ ምናችን ናት? ምናችን ናት? ሃይማኖታችን። ተዋህዶ ሃይማኖታችን ናት ካለ የተዋህዶ ሃይማኖት ደግሞ ምን ይጠይቃል? ማስቀደስ አይደል? ማስቀደስ ስለሚጠይቅ ምን ልንመጣን ልናስቀድስ ከዚያስ ማይነት ልንቆም የማን ስራ ስለሆነ የተዋህዶ ግን ኦርቶዶክስ ነኝ እኔ ሃይማኖት እንዴት ናት ብሎ ተኝቶ ሚያድር የማያስቀድስ የማይመጸውት የማይዘክር የማይማር ወንጌል የማይሰማ ይሄ ባለ አንድ መክሊት ይባላል። በጣም ሊቃውንት አባቶቻችን ተርጉሞ ያስቀመጡትን ትቼ አሁን ለኔና ለእናንተ የሚሆነው ነው እየደገባችሁ ያለው። ስለዚህ ሃይማኖት አለ ብቻ በሚል የሚፎክር መልካም ስራ ማይሰራ እሱ ጨካኝ ነው። ጨካኝ ነው። የሃይማኖት አለ ምን ይነገኝ ጉንፋን ሲይዘው እውነት እንደው እያመለኩ ይላል። አንድ ቀን እኮ
መጥቶ ጸበል ጠጥቶ ነው። አንድ ቀን በድንግል በስሯ ተማጥኖ ማያውቅ ግን ኦርቶዶክስ የሚመስል አሁን በዚህ ሰዓት ስራ የሚሰራ ሰው ይኖራል። እናንተ ሞኝ ስለሆናችሁ አይደለም፣ እኛ ሞኞች ስለሆነ አይደለም። ግን የተሰጠን መክሊት አለ። ያን ማትረፍ ስላለብን በጥቂት መታመን ማለት ሃይማኖታችንን አጠንክረን ወደ ምግባር ቀይረን የተጣላን ታርቀን የቀማን መልሰን የበደልን ክሰን ይቅር ብለን የምንኖረው እሱ ነው። መክሊት ማለት እሱ ነው። የይቅርታ ልብ፣ የሰላም ልብ። መክሊት ጥቂት በጥቂት ታምናል ማለት በዚህ ምድር ላይ ሳለ ከሰው ጋር የምታደርገው ኑሮ በትዳር መታመን። ስንት ትዳሮች ናቸው እኮ የሚታመኑ? ስንት ትዳሮች ይታመሳሉ መሰላቸው? መተማመን ጠፍቶ በጥቂት ባንክ ሌላ አካውንት ነው ያለው። በጥቂቱ ባንክ ሌላ አካውንት ከፍታ የምትጠብቅ ሴት፣ በጥቂቱ ገንዘብ ያልታመንሽ በብዙ ልትሸሚ አትችል። ደግሞ እሷን ደግሞ ነገ በፋታት እንኳን ይላል ደግሞ ያው ሀሳቡ ይገባቸዋል። እሷ የማታውቀው ሌላ አካውንት በገንዘቡ በዚህ በድቃቁ ሳንቲም ያልታመነው ለልጆችሽ ያልታመነው ለልጆችሽ ያልታመነው በእግዚአብሔር ዘንድ እንዴት መታመን ይቻላል? በጥቂት መታመን። ትዳር እኮ ጥቂቱ ነገር ነው በእግዚአብሔር ዘንድ። ጥቂቱ ግን ትልቅ ማድረግ እንችላለን። ልጆችን ማሳደግ እኮ ጥቂቱ ነገር ነው። ጥቂቱን ግን ትልቅ እናደርገዋለን። የተሰጡን መክሊቶቻችን ናቸው። ልጆቻችን ሃይማኖታቸውን ጠንቅቀው አውቀው እንዲኖሩ ማድረግ ይሄ መክሊት ነው። ይሄን መጠቀም ያስፈልጋል። እግዚአብሔርን እንዲያውቁ ማድረግ፣ እኛ የምንጠቀምባቸው የምንጠብቀም ሃይማኖታችንን አውቀን ሃይማኖታቸውን አውቀው እንዲያድጉ ማድረግ። ልጆቻችን መክሊቶቻችን ናቸው። ሚስቶች ባሎቻችሁ ለእናንተ መክሊት ናቸው። በጥቂት እንድታመኝለት የተሰጠሽ እሱን ከክፉ ወደ መልካም እንድታመጭ ቤት ሲመጣ ውጭ ቆይቶ ሲመጣ ክምር የፈጀች እንጀሮ መስለሽ ከምትጠብቂው ፈተት ብለሽ እንዲያው በሰላም ነው እስካሁን ያመሸ ብለሽ መቀበል ይሄ እኮ ትልቅ ነገር ነው። አንተም እንዲያው እንደምነሽ ቱቦ ያለው ከዚህ ጋር እንደምነሽ ሚስቴር ያለው ከዚህ ጋር እንደምነሽ ቱቦ የሰካራ ማልጋ እያለ በየፖሉ እንደው ዝም ብሎ ሲጠጣና ሲሰክር ያደር እንደዚህ አይነት አንተ መክሊትን በጥቂቱ ገንዘብ እግዚአብሔር የሰጠን ገንዘብ ልጆችን እንድታሳድግበት፣ ሚስትን እንድታስደስትበት፣ ዝክር እንድትዘክርበት እንጂ ከሌላው ጋር እንድትፈነጭበት አይደለም። በእውነት እኮ ግዴታ ጥቂት ነገር እግዚአብሔር ሲሰጥህ ሀብት ሲሰጥህ ሰዎቹን የምናጠፋበት ኃጢአት የምንሰራበት መሆን የለበትም። በምድር ላይ ያለው ገንዘብ ተጨምቆ ምዕመና በዓለም ላይ እንኳን ያንተው ትንሹ በዓለም ላይ ያለው ገንዘብ ከምድር እስከ ሰማይ ያሉት ሀብታት ተጨምቀው መንግስተ ሰማያትን ለማየት አይደለም ገብቶ ለመኖር አንድ ጊዜ አይደለም ክፍት አድርጎ ለማየት ዋጋ አይሆንም። እውነት አሰብ። ስለዚህ በጥቂቱ ከታመነ በምድራዊ ትዳር ከታመነ ሰው በትዳሩ ካልታመነ ለእግዚአብሔር አይታመንም። በነገራችን ላይ ሃይማኖት በራሱ ትዳር ነው። እግዚአብሔር እኮ ትዳር ነው። እግዚአብሔር እኮ ልጅ ነው። እግዚአብሔር አባት ነው፣ ልጅ ነው። እግዚአብሔር ኑሮ መኖሪያ ነው። እግዚአብሔር እምነት ነው፣ መታመኛ ነው። እግዚአብሔር ጥቂትም ብዙ ነው። እግዚአብሔር ጥቂት ሲሆን ብዙ ይሆናል። ለኛ ጥቂቱን ያበዛዋል ማለት ነው። በሌላ ነገር እግዚአብሔር ብዙ ጥቂትም ነው ደግሞ እኛ ብዙ አለን ስንል እግዚአብሔር ደግሞ ጥቂት ያደርገዋል። ስለዚህ በጥቂቱ ነገር እንድታመን ምን አስጨነቅ እንደዚህ ያለ ትናንት አብሮ የነበረው ጠዋት አብሮ ሻይ ሲጠጣ የለም እየተባለ ከሰዓት መርዶ በምንሰማበት በጥቂቱ ህይወታችን አረ ሌላ ለባለ ወዳጅ ወደ ጌታ ደስታ ግባ ምንባልበት ዓለም አለ። ወደ ጌታ ደስታ ግባ የተባለ በብዙ ላይ ሾመሃለሁ በመንግስተ ሰማያት ላይ መሾም ነው። እሱ የትምህርታችን ዋና ግቡ ታርጌቱ እሱ ላይ ወደ ጌታ ግባ፣ ወደ ጌታ ደስታ ማለት ወደ ክርስቶስ ደስታ፣ ወደ ጌታ ደስታ ሲባል የመጀመሪያው ደስታ እግዚአብሔር ማወቅ ነው። ከዚያ እግዚአብሔርን ሲያውቅ ደግሞ መንግስተ ሰማያት ይገባል ማለት ነው። ወደ ጌታ ደስታ እውነት ጌታ በመንግስተ ሰማያት ገብቶ ወይም ደግሞ መንግስተ ሰማያትን ፈልጓት እሱ የሚደሰትበት ሆኖ ማለት እኮ አይደለም። ወደ ጌታ ደስታ ማለት በጥቂቱ የታመነ ሰው ሊኖርባት እግዚአብሔር የፈቀደለት የሰው ልጅ የደስታ ቦታ ማለት ነው። ወደዚያ ግባ። ይሄ ነው አንተና እኔን የሚጠብቀን እህቴ፣ ይሄ ነው አንተና እኔን የሚጠብቀን። ይሄን እርግፍ አድርገሽ ተይ። ታማኝ ሁኚ፣ ታማኝ ሁን። አባቶችም እንዲሁ አልቅሱ፣ ተክዙ፣ እዘኑ። እንባችሁ የእናንተ እንባ አደራ ነው።
መክሊት ነው ይሄ ለእናንተ። እንዲያውም ምን ይላል ሊቁ? የካህናት እንባና የሴቶች እንባ ቅድመ እግዚአብሔር ይደርሳል ይላል። ደግሞ እንዲያስልሽ እንዲያው የወጭ ሲያንስሽ ሁሉ እሪ እያልሽ ወደ እግዚአብሔር ይደርሳል እንዳትይ። እሱ አይደለም። በኃጢአት ምክንያት በበደል ምክንያት የሚመጣ ሴቶች የሚያለቅሱት እሱን በማን አይተነዋል ካለኝ ይላል ሊቁ በራሔል አይተነዋል ይላል። የካህኑንስ በዘካርያስ አይተነዋል ይላል። ለዚህ ነው ሊቁ አባ ጊዮርጊስ ዘጋስጫን በመጽሐፈ ምስጢር ላይ ካህናተ ምስጢር ብክዩ ወላህው እስመ መንበረ ጴጥሮስ አንቀልቀለት ይላል። እናንተ የምስጢር ካህናት ቤተ መቅደሱን የምታገለግሉ ሁልጊዜ መኖሩን ዙፋኑ ከባችሁ ቅዱስ ቅዱስ የምትሉ በዕጣኑ ላይ በጽናው ላይ ዕጣን ጨምራችሁ ወደ እግዚአብሔር የእግዚአብሔርን ሐሳብ ወደ ሕዝቡ የሕዝቡን ልመና ወደ እግዚአብሔር የምታደርሱ የምስጢር ካህናት ብክዩ አልቅሱ። ለምን ይህንና ሲገልጠው የጴጥሮስ መንበር ተነዋውጧልና ይላል። የጴጥሮስ መንበር ማለት መቀመጫ ወንበር ማለት አይደለም። የጴጥሮስ መንበር ማለት የምዕመናን ልቡና ማለት ነው። ጴጥሮስ ያስተማራቸው ያሳመናቸው ምዕመናን፣ ሐዋርያት ያስተማሯቸው ምዕመናን በጥቂቱ መታመን አቅቷቸው ተነዋውጠዋል። በክፉ ስራ ዓለም ሲለው የነበረን አልገድሞ። ስለዚህ በጥቂቱ ያልታመኑ ምዕመናን ሲነዋወጡ ካህናት አልቅሱ፣ እናልቅስ፣ በቻልነው መጠን እንዘን። የእኛ ደስታ ለሐዋርያትም የነገራቸው ይሄ ነው። በዮሐንስ ወንጌል ምዕራፍ 16 ላይ ሐዘናችሁ ምን ይሆናል? ፍጹም ደስታ ይሆናችኋል። ስለዚህ ፍጹም ደስተኛ ሆነን ለመኖር ወደ ጌታ ቤት ግባ፣ ወደ ጌታ ደስታ ግባ ለመባል የኔና የእናንተ ሐዘን ደስታ ነው። እኛ ስናዝን ደስታ ነው። በምድር ላይ ማዘን ማለት መደሰት ማለት ነው። ገልብጣችሁ ስሙት። አሁን ፊቱ የጠቆረው ሁሉ በኋላ ጠቁሮም ይኖራል። ይህ ፊት ሌላ ነው፣ ያኛው ፊት ሌላ ነው። የዛሬ ፊትሽ ሌላ ነው፣ የዛሬ ፊትህ ሌላ ነው፣ የዛኛው ፊታችንም ሌላ ነው። ያን ለመሆን ግን በጥቂቱ መታመን ያስፈልገናል። በጥቂቱ ታምነን ንስሐ ገብተን ስጋውን ደሙን ተቀብለን እንድንኖር የአምላካችን መልካም ፈቃዱ ይሁንልን። ቅድም እንዳልኋችሁ የዛሬው ወንጌል በጣም ሰፊ ነው። ግን በእናንተ ደረጃ ይበቃናል። ሌላውን ሊቃውንቱ ይተረጉሙታል። በጣም በብዙ ነው የሚተረጎም። በጳጳሳት ይተረጎማል፣ በካህናት ይተረጎማል፣ በዲያቆናት ይተረጎማል። እሱን ስንዘረዝር ጊዜ አይኖረንም። ስለዚህ የተሰጠንን መክሊት በሚገባ እንጠቀም፣ በጥቂቱ እንታመን። እግዚአብሔርን አምነን እኛም ታምነን የማታልፈው መንግስት እንድንወርስ የአምላካችን መልካም ፈቃድ ይሁንልን። ቆየ እግዚአብሔር ይስጥልን። ላስተማሩን ለመምህራችን ለመምህር መልአከ አማረ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ረጅሙን የአገልግሎት ዘመን ከሙሉ ጤንነት ጋር የአባቶቻችን አምላክ ያጎናጽፍልን። እንግዲህ እግዚአብሔር ሲፈቅድ እንደዚህ ነው። በድጋሚም መምህራችን መልአከ ሕይወት መምህር ዳንኤል በቅዳሴው በሚያንጎደጉድ ድምፅ አስተምረውናል። ቅዳሴ ትምህርት አይደል? ቅዳሴ ጸሎት ነው። ቅዳሴ ትምህርት ነው። ቅዳሴ ምስጋና ነው። በመካከላችን ልብሰ ተክህኖ ስለለበሱ ምናልባት ላትለዩቸው ትችላላችሁ። የተጋበዙት መምህራን ዘማሪያን ሙሉ አገልግሎት ነው የሰጡት። በቅዳሴውም ገብተው ሲያገለግሉን ነው ያደሩትና ሙሉ ዘማሪያኑ እንዳያቸዋቸው ራሳቸው በገና የሚደረድሩ፣ ራሳቸው የሚዘምሩ፣ ራሳቸው በክራር የሚያገለግሉ የሚዘምሩ ናቸውና እግዚአብሔር ይመስገን። እግዚአብሔር ስለፈቀደ ነው። ለዚህ ጉባኤ እንግዲህ እነኚህን ውድ መምህራንና ዘማሪያንን በመጋበዝ ፕሮግራም በማስያዝ ሙሉ አስፈላጊውን ነገር በማድረግ እንዲሁም በዚህ ጉባኤ ብዙ አስፈላጊ የሆኑ ገዛዎችን ወንበር፣ ድንኳን በገንዘብም ደረጃ የረዱ ምዕመናን አሉ። ቤተ ክርስቲያኗ በዚህ ጉባኤ ምንም ወጪ ያላወጣችም። ምንድነው የምናደርገው? ከሰዓታችን አንጻር እነዚህን ስማቸውን ጠርተን በማታው መርሃ ግብር ወይም በመጨረሻው ጉባኤ በሚገባ ምዕመናን ታመሰግኑልናላችሁ።
ስለዚህ የምስጋና መርሃ ግብር ይኖረናል ማታ ማለት ነው። ስማቸውን ጠቅሰን በደንብ እናመሰግናቸዋለን። ጥቂት መልእክታቶችን ነግሬያችሁ ዘማሪት ሲስተር ሕይወት አንድ ዝማሬ ዘምራለን። መርሃ ግብራችን እናጠቃልላለን። ለብዙዎቻችሁ የንስሐ አባቶቻችሁ በስልክ ፕሮግራሙን ነግረዋችኋል። የዚህ ጉባኤ ክፍል ነው። የዚህ ጉባኤ ከዚህ ጉባኤ ጋር አብሮ የተዘጋጀ መርሃ ግብር የሁሉም የደብራችን የንስሐ አባቶች የንስሐ ልጆች ዛሬ ከ8 ሰዓት እስከ 10 ሰዓት በስብከተ ወንጌል አዳራሽ መርሃ ግብር አለ። ከ7 ተኩል እስከ 8 ሰዓት ያለው ወደ አዳራሹ የምንገባበት የመግቢያ ጊዜ ነው። ከ8 ሰዓት እስከ ሩብ ደቂቃ ያለው የጸሎትና የዝማሬ ጊዜ ነው የሚሆነው። የትምህርት ጊዜ የሚኖረው ለ30 ደቂቃ ነው። ለ1 ሰዓት ያክል የሚሆነው ምእመናን እናንተ የምታነሷቸውን ጥያቄዎች በትምህርት ሰዓት በዝማሬ ሰዓት ጥያቄዎች ይሰበሰቡና እነኚህ ውድ መምህራን ጥያቄዎቹን በትምህርታዊ ማብራሪያ መልስ እንዲሰጡ ይደረጋል። ስለዚህ ከ8 ሰዓት እስከ 10 ሰዓት የንስሐ አባቶቻችሁ ጥሪ እንዳደረጉላችሁና አሁንም በድጋሜ ጥሪው ያልደረሳችሁ ወይም ደግሞ በዚህ ባሉት አባቶች የንስሐ አባቶቻችሁ ሌላ ቦታ ያላችሁ ምእመናን ካላችሁ መሳተፍ ትችላላችሁ። የግድ የንስሐ አባቶቻችሁ እዚህ ያላችሁት ብቻ አይደለም። በመርሃ ግብሩ ሁሉም ምእመናን መሳተፍ ይችላሉ። ልዩ የሚያደርገው ግን የንስሐ አባቶች ልጆቻቸውን የውዴታ ግዴታ ጥሪ እንዲያደርጉ ቤተ ክርስቲያኗ ስላሳሰበች ነው። ሁላችሁም እንድትገኙ አደራ በማለት ነው። የዚህ የ3 ቀኑ ጉባኤ ከ10 ሰዓት ደግሞ እስከ ምሽቱ 2 ሰዓት ይቀጥላል። ውድ ዘማሪያን እህታችን ወንድማችን ይዘምራሉ። መምህራኑ በበቂ ሰዓት እንደዚህ እየጣፈጠን በሰዓት ምክንያት የተቋረጠው ወይም ደግሞ የተጠቃለለው ትምህርተ ወንጌል ይቀጥላል፣ እንማራለን። አደራ ሁላችሁም እንዳትቀሩ። በማታው መርሃ ግብር ሌሎችም እንዲገኙ አድርጉ። ሌላው የዛሬ ሳምንት በየወሩ በደብራችን የሚዘጋጀው ጉባኤ ደብረ ታቦር የዛሬ ሳምንት ሚያዝያ 13 ጉባኤ ደብረ ታቦር አለ። ሌላው ከሚያዝያ 11 እስከ 13 ሀገር አቀፍ ጉባኤ በሀገረ ስብከቱ በሐዋሳ ደብረ ምሕረት ቅዱስ ገብርኤል ተዘጋጅቷል። በዚህ ጉባኤ እንድንገኝ ጥሪያቸውን እናስተላልፋለን። ሌላው ከንስሐ አባቶች ጋራ ያለው መልእክት ዛሬ የአባ ኃይለ ጊዮርጊስ የንስሐ ልጆች ነው ባለው መርሃ ግብር ግን ለቀጣዩ ሳምንት ተላልፏል። የቀጣዩ ሳምንት ደግሞ የቆሞስ አባ ገብረስላሴ የንስሐ ልጆች መርሃ ግብር ነው። ሁለቱንም በደንብ እንድትረዱኝ የአባ ገብረስላሴ ልጆች ግራውንድ ላይ ባለው አዳራሽ ይሆናል። የአባ ኃይለ ጊዮርጊስ ደግሞ በዋናው አዳራሽ ይሆናል። ቀጣይ የሁለቱም ፕሮግራም ይኖራል ማለት ነው። በመጨረሻ ዛሬ ይነገርልን ያሉ በትናንትናው ዕለት በቁጥር ከ14 በላይ በዚህ ጸበል በቅርብ ጊዜ ድንቅ ታምር የተደረገላቸው ምእመናን በትናንትናው ዕለት የተደረገላቸው ታምራት ተነቧል፣ ተነግሯል። በዛሬው ዕለት ግን 3 ናቸው። ዛሬ ይነገርልን ብለው ያቀረቡ አጠር አድርጌ መልእክቱን አስተላልፋለሁ። እህተ ሚካኤል እባላለሁ። ልጅ በማጣት ለ12 ዓመት ሳለቅስ ነበር። ጓደኛዬ ለምን ወደ ሐዋሳ ቅዱስ ሩፋኤል መጥተሽ አትጠመቂም አለችኝ። እኔም ከይርጋለም ወደዚህ በመምጣት ጓደኛዬ ቤት አርፌ ለ21 ቀን ማለት ለ3 ሱባኤ ተጠመኩ። እንደ እህቴ ግብዣና መልእክት እንደኔ እምነት እግዚአብሔር ከ12 ዓመት በኋላ በዚህ ጸበል ተጠምቄ ተስዬ 2 ወይም መንታ ልጆችን ወልጄ አቅፌያለሁ። ጃንጥላና 2000 ብር አምጥቻለሁ። ልል ብላችሁ አመስግኑ ብለዋል።
ሌላውና የመጨረሻው ወይም ሁለተኛው ወልደ ገብርኤል እባላለሁ። ሆዴንና ራሴን በጣም ያመኝ ነበር። ለብዙ ጊዜ የሩፋኤልን ጸበል ስጠጣ ስጠመቅ ቆይቻለሁ። የምመላለሰው ለዚህ ጸበል ከሻሸመኔ ነው። በየቀኑ በትራንስፖርት እመጣለሁ። ከዕለታት አንድ ቀን ከሆዴ ነጭ የሚመስል ከለሩ ይወጣ ነበረ በየቀኑ። ሌላም ደግሞ አረንጓዴ የሚመስል ፈሳሽ ይወጣ ነበር። በትላትል መልክም ይወጣ ነበር። ሁሉም ከወዴ ተጠራርጎ ወጣ። አሁን ሙሉ ጤነኛ ሆኛለሁኝ። ስለቴን 500 ብር አምጥቼ ሰጥቻለሁ ብለዋል። እግዚአብሔር ይስጥልን ብላችሁ አመስግኑልን። ሌላው ፍቅርተ ማርያም እባላለሁ። እናት ነኝ። ልጄ ትምህርቱን ጨርሶ ስራ ይወዳደራል። በተወዳደረባቸው የስራ መስኮች ያልፋል፣ ነገር ግን አይቀጠርም። የሚገርም ነው። 4 ጊዜ ተወዳድሮ 4 ጊዜም አልተቀጠረም፣ ግን አልፏል። ይሄንን ስራ የሚገረግርበት ጥንተ ጠላቴ ሰይጣን ነው ብዬ ወደ ቅዱስ ሩፋኤል ጸበል አምጥቼ አስጠመቅኩት። ጥምቀቱን ከአንድ ሱባኤ ከጨረሰ በኋላ 4ቱም በአንድ ጊዜ አልፈ ነበርና ና ስራ ተቀጠር ብለው ጠሩት። በ4ቱም መቀጠር ስለማይችል በአንዱ ተቀጥሮ ስራ ይዟል። ደስ ስላለኝ 5000 ብር ስለቴን አምጥቼ ሰጥቻለሁ፣ አመስግኑልኝ ብለዋል። የቅዱስ ሩፋኤል መረዳጃ እድር ባለው መርሃ ግብር ለቀጣዩ ሳምንት ስለተላለፈ በቀጣዩ እንደሚሆን መልእክታቸውን አስተላልፈዋል። በመጨረሻ ሁላችንም ከተቀመጥንበት ብድግ ብለን ከዘማሪት ሲስተር ህይወት ጋር አንድ መዝሙር የመዝጊያውን መዝሙር ዘምረን መርሃ ግብራችንን በጸሎት እናጠቃልላለን። ቅድም የነገርኳችሁን መልእክታቶች እንዳትረሱ። ከ8 ሰዓት እስከ 10 ሰዓት ያለውን የአዳራሹን መርሃ ግብር በጊዜ እንድትገኙ ይችን ቀን ለእግዚአብሔር እንድትሰጡ አደራ እንላለን። ሌሎቻችን በማታው መርሃ ግብር እንዳንቀር አደራ ላለሁኝ። ወደ ዝማሬ ትሄዳችሁ። እንደምናረፈዳችሁ አሜን። አምላካችን ስም የተመሰገነ ይሁን። እግዚአብሔር የሰጠ መክሊት ትሄዳለ ይላል። አንድ ላይ እንዘምራለን።
ዳግመኛ ሲመጣ የመክሊቱ ዋጋ ከነትርፏ መጣ። ወደ ደስታው ገባ ክብርን ተሸለመ። በጥቂቱ ታምኖ በብዙ ተሾመ። እግዚአብሔር የሰጠ መክሊት የታለ? ድንገት ቢመጣብህ ምን ታሳየዋለህ? አንድ ከተሰጠው ያንን ከከበረ አንተ ከገብረ አካል ብልጫ ምንድነው? አንድ መክሊት ብቻ የተሰጠው አካል ምድር ስንከበረው አኖረበት ድንጋይ። ባደራ መክሊቱ መክበሩ ሳያንሰው ጨካኝ ክፉ ብሎ ጌታውን ሰደበ። መክሊቱን ተቀማ አሰላለው ሰጠ። እርሱ ወዳለበት ጨለማ እግዚአብሔር የሰጠ መክሊት የታለ? ድንገት ቢመጣብህ ምን ታሳየዋለህ? አንድ ከተሰጠው ያንን ከከበረ አንተ ከገብረ አካል ብልጫ ምንድነው? ዝማሬውን ለዘመረችልን እህታችን ለዘማሪ ሲስተር ሕይወት ቃለ ሕይወት ያሰማልን። ዝማሬ መላእክት ያሰማልን። መንፈሳዊ ሕይወቷን የአባቶቻችን አምላክ በቸርነቱ ይጠብቅልን። መርሃ ግብራችንን እያጠቃለልን ነው። የደብራችን አስተዳዳሪ መላከ ሰላም ቃለ ምዕዳንና ጸሎተ ቡራኬ እንዲያደርጉልን እሳቸውን እጋብዛለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
ክቡር አባታችን ሊቀ ጠበብት መምህር ቀለመወርቅ የደብራችን ያቋቋም መምህር፣ የሐዋሳ መንፈሳዊ ኮሌጅ መምህር፣ እንደዚሁ ክቡር መምህራችን መላከ ሕይወት መምህር ዳንኤል፣ የዚህ ጉባኤ ተጋባዥ መምህር መላከ አማረ፣ የዚሁ ጉባኤ ታዳሚ አሁን ያስተማሩን መምህር ዘማሪ ወንድማችን አቤል፣ እንደዚሁ ወንድማችን መዝሙር ኤርምያስ፣ እህታችን ሲስተር ሕይወት እግዚአብሔር በዚህ ቀን እግዚአብሔርን እንድናይ ከእግዚአብሔር ጋር እንድንገናኝ የእግዚአብሔርን ድምፁን እንድንሰማ በረድኤት በቸርነት ጠብቆ ከዚህ ቀን ያደረሰን አምላካችን ስለማይነገር ስጦታው የተመሰገነ ይሁን። በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን ቆያችሁ? አሜን። እግዚአብሔር እያንዳንዳችንን ኃጢአታችንን ሳያስብብን በምሕረቱ በቸርነቱ በይቅር ባይነቱ በአባትነቱ ፍቅር ስቦ በቅድስናው ቦታ አገናኝቶ በመምህራን ላይ አድሮ ያስተማረን የመከረን ቅዱስ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንግዲህ ምእመናን ግዴታ የሚባል ኃላፊነት አለ። ቅድመ መምህራችን እንዳሉት እንደዛ ጠንከር አድርገው ሲናገሩ የነበሩ እሳቸው መክሊታቸውን ለሚመለከተው ማስተላለፍ ስላለባቸው ነው። የያዙትን መክሊት የተሰጣቸውን ዕውቀት የሚያውቁትን የሃይማኖት መንገድ ለምእመናን ማድረስ ስላለባቸው ነው ያስተማሩንና እኛ ደግሞ በተማርነው ትምህርት ደግሞ ተቀብለን ተምረው መምህራን ተምረው ከነማውን ሲያስተምሩን እኛ ደግሞ ከነሱ ተቀብለን ስራ ላይ እናውለዋለን ማለት ነው። ሰምተን ካልሰራንበት ግን እንደተባለው ያ ክፉ ባሪያ እንደተነጠቀው እንደተቀማው ተሰጥቶት እንደተቀዳራሽ ወደ እግዚአብሔር ደስታ እንዳይገባ እንደተደረገው እንዳንሆን ሁላችንም ሕይወታችንን እናስተካክለን ቤተክርስቲያን የሚሰጠንን መልእክት ተቀብለን በሃይማኖት ጸንተን ያልገባንን ቅድም በተሰጠው ሰዓትና ገደብ ትልልቅ አባቶች፣ እናቶች በተለይ ለሃይማኖታችሁ፣ ለእውቀታችሁ፣ ለኑሯችሁ፣ ለየትኛውም ነገር ለጸሎትም ቢሆን ለምትጠይቁት ጥያቄ መልስ ይሰጣል። ስለዚህ አንዳንድ ጊዜ እንደው አላውቅም ይህን ነገር ሰዎች ሲጠይቁን አላውቅም ከማለት ከሊቃውንት ተረድተን ተምረን ለሚጠይቁን ሰዎች ደግሞ መልስ መስጠት ያስፈልጋል። በአግባቡ ማለት ነው። መከራከር ሳይሆን መልስ መስጠት። ስለዚህ መልስ ደግሞ የበዛበት ዘመን ነው። ጥያቄም የበዛበት ዘመን ነው። ትክክለኛውን መልስ ግን ከሊቃውንት እንድታገኙ የመጡትን ሊቃውንት እንደተጠቀሙባቸው በቤተ ክርስቲያን እናሳስባለን። የኛ የደብሩ ካህናት አበለ ንስሐ ልጆች የሆናችሁ ግዴታችሁ ነው። ያው እኛ እንግዲህ እናውቃለን። የምትቀሩ ሰዎችም ካላችሁ በመቅረታችሁ እኛም ስለምናውቅ በጣም እንተዛዘባለን። ዝም ብሎ ክርስትና እንደሚባለው በነጠላ ተጋርደን በነጠላ ተሸፍነን የምንኖረውበት ጊዜ አይደለም። ስለዚህ ውስጣችን እግዚአብሔር ከነጠላውን አንስቶ ቢያየን ለእግዚአብሔር የማይመች ሕይወት ይዘን መንቀሳቀስ ዋጋ የለው። ነጠላው ላይ አይደለም እግዚአብሔር የሚመለከተው ውስጣችን ነው። እግዚአብሔር የሚመለከተው ውስጣችን ነው። ስለዚህ ውስጣችን ላይ ያለውን ነገር ደግሞ ማዕተብ ያስፈልጋል። አንድ ሰው እኮ ይመናል። መቼም ዛሬ ሁላችሁም የመጣችሁትን ሰሞኑን የለበሳችሁትን ልብስ ለብሳችሁ አይደለም። በእርግጠኝነት ትናንት የለበሰውን እንኳን ለብሶ ያልመጣ ሰው አለ። ስለዚህ ለእግዚአብሔር ደግሞ ከዚህ በበለጠ ውስጣችን ንጹህ መሆን አለበት። የለበስነው ልብስ በቀየርን ቁጥር ውስጣችን ላይ ያለው ነገር ደግሞ እውነት ለእግዚአብሔር የሚመች ነው ወይ? እግዚአብሔር በእኛ ላይ ያድራል ወይ? ቅዱስ መንፈስ ውስጥ ያሳድራል ወይ ብሎ መረዳት ያስፈልጋል። የምንለብሰውን ልብስ እንደምንቀይር፣ እንደምናጠብ፣ እንደምናጸዳ ሁሉ ውስጣችን መጽዳት አለበት። ከተንኮል፣ ከሐሜት፣ ከብዙ ነገሮች እግዚአብሔር ደስ ከማያሰኙ ነገሮች ዝርዝር አያስፈልግም። ሰዓት ስለሄደ እንግዲህ በዚህ ቀን በዚህ ሰዓት ብዙ ትርጓሜ፣ ብዙ ቃለ እግዚአብሔር፣ ብዙ የእግዚአብሔር ምሕረትና ቸርነት የሚነገርበት ቀን ነውና መምህሩ በእውነት በሚገባ ብቻ ሳይሆን በሚገባን በምናውቀው በራሳችን ሕይወት ገብተው የሚጠቅመንን ለእኛ የሚሆነውን ከሕይወታችን ጋር የሚስማማውን ነገር ምን መሆን እንዳለብን በሚገባ አስተምረውናል። በእውነት መምህራችን ቃለ ሕይወት ያሰማልን። በድጋሜ በኋላው ሰዓት ደግሞ 8 ሰዓት ላይ
ሁላችሁም እዚህ የተገኛችሁ በመንፈሳዊ በቤተ ክርስቲያን በአዋጅ ከሌና ተብሎ አይደለም የሚጠራው። ያልገባቸው መንገዱ የጠፋባቸው እንደ ኦርቶዶክስ ነን ብለው መንገድ ላይ ቆመው ወይ ያልተማሩ ወይ እግዚአብሔር አይምራቸው ወይ መተው አይማሩ። እንዲህ አይነት ሰዎችም አሉ። እንዳይቀርቡ ወደ ቤተክርስቲያን ቢመጡ አይጠይቁም። ካልጠየቁ ደግሞ ችግር ነው። ስለዚህ እንደዚህ አይነትም ሰዎች በጉርብትና በቤት ኪራይ የምታኖሯቸው በስራ ቀጥራችሁ የምታሰሯቸው ሰራተኞቻችሁ ጭምር ጫና ለመፍጠር አይደለም። ሃይማኖት ያለው አገልጋይ ሃይማኖት ያለው ሰራተኛ አይሰርቅም፣ አያስቸግራችሁ። እናንተን ማስቸገር ሳይሆን የበለጠ እናንተን ያስመሰግናል። ልጆቻችሁም እንደዛው። ስለዚህ በዚህ ልክ ተረድታችሁ በእውነት ሁላችሁም ተገኝታችሁ ከ8 ሰዓት እስከ 10 ሰዓት ያለውን የጥያቄና መልስ በዚያው ላይ ደግሞ ትንሽ እንዳሁኑ ሊቃውንቱ ያስተምሩናል። ከዛ በኋላ ደግሞ በጣም የምትቸኩሉ በጣም ሌላ ጉዳይ ያለባችሁ መንፈሳዊው ግዴታ በመንፈሳዊ በዚህ ዓለም ደግሞ በጣም የሚያንገበግብ የሚያስቸግር ነገር ካለ ሂዳችሁ ደግሞ እንደገና ወደ 10 ሰዓት ተኩል ወይም 11 ሰዓት ባለው ደግሞ በጉባኤው ለመገናኘት ቀጠሯችን ከማን ጋር ይሁን? ከማን ጋር ይሁን? አሁን ከኛ ጋር አይደለም ቀጠሮ። ከማን ጋር ነው? ከእግዚአብሔር ጋር። ማን ያገናኘን? ማን ይባርከን? ማን ይፍቀድ? እግዚአብሔር ይፍቀድ። ሁላችንም ቃል ገብተናል። ተገናኝተን ቃሉን ለመስማት የቀረውን ፕሮግራም እና ይህንን ጉባኤ በዚህ የተገኙ ሊቃውንትን በድጋሚ ለመገኘት የእናንተ መገኘት ደግሞ ለነሱ ሞራል ነውና በእውነት እነሱም ከትልቁ ሀገር ከአዲስ አበባ ሲመጡ ሁላችሁም እየሰማችሁ ነው። የዘመኑን ጉዳይ ሲመጡ በዚህ ደረጃ ለመንፈሳዊ አገልግሎት ነው። ስለዚህ እግዚአብሔርን አምነው ከቤተሰቦቻቸው ተለይተው ከቤታቸው ተለይተው በዚህ ሰዓት ሩቅ ቦታ መሄድ እኮ ከባድ ነው። ግን እግዚአብሔርን ከያዘ ሰው አይወድቅምና አምነው ለአገልግሎት እስከመጡ ድረስ ልንጠቀምባቸው ይገባል። መንፈሳዊ ጥሪያችን ነው። እግዚአብሔር ይፍቀድ። ሁላችንንም እግዚአብሔር ይርዳን። በቀሪው ጊዜ ደግሞ እግዚአብሔር በበረከት በሰላም ሁላችን ይጠብቀን። ጾማችንን ሱባኤያችንን እግዚአብሔር አምላክ በሰላም ያስፈጽመን። ለብርሃነ ትንሣኤው በሰላም ያድርሰን። አባታችን ሆይ ብለን እናመስግነው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ጌታ ሆይ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አቤቱ ጌታ ሆይ ሕዝብህን ጠብቅ፣ ካህናቱንም አክብር። አቤቱ አምላክ ሆይ ሕዝብህን ጠብቅ፣ ካህናቱንም አክብር። አቤቱ ጌታ ሆይ ሕዝብህን ጠብቅ፣ ካህናቱንም አክብር። እስከ ዘላለሙ ጠብቃቸው፣ ከፍ ከፍም አድርጋቸው። በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቤዛም የሆንካትን ቅድስት ቤተ ክርስቲያንን ጠብቃት። ለነገሥታትና ለመኳንንት ንጹሕ ለሆነው ሕዝብ ማደሪያ ትሆን ዘንድ የጠራሃት በዚህች ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ ቁማችሁ ያስቀደሳችሁ የጌታችን የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን የተቀበላችሁ
በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን በደላችሁን ሁሉ ይቅር ይበላችሁ። ሥጋው ሥጋ መለኮት ደሙ ደመ መለኮት ስለሚሆን ደሙ የአሸናፊ የእግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊና ጥንት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣውም ንጹሕ አድርጎ ይጠብቃችሁ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። ባለፈው ኃጢአታችንን በደላችንን ይቅር ብሎ በሚመጣው ንጹሕ አድርጎ ሊጠብቀን ስለ ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ብሎ ይቅር ይለን ዘንድ በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል 12 ጊዜ። ኦ ተወቃፊ ንስሐ ኢየሱስ ክርስቶስ ስርየ ኃጢአቴ ንስሐን የምትቀበል ኃጢአትን በደልን የምትደመስስ ጌታዬ አምላኬ መድኃኒት ኢየሱስ ክርስቶስ ሆይ የኔን የአገልጋይን ከዚህ የተሰበሰቡ የክርስቲያን ወገኖችን ኃጢአትና በደል ይቅር በል። የማይሠራ ኃጢአት እግዚአብሔር ይፍታ፣ እግዚአብሔር ይባርክ። ምስለ ኩልክሙ እስለ መንፈስከ ለአግብርቲሁ በሰላም ተመቶነ ሥጋከ ወደመከ አባነ በመንፈስ ንኪር ኩሉ ወደ ጸላይ በረከተ ደገ ቅድስት ተምደተ ምረት ከንስፎ ኩልና ሁሉም ግባረኮ ያግዘ መስቶ ሁሉም ግባረ ሰናይ ደመረነ ብሩክ ዘበነ ሥጋው ቅዱስ ወደሙ ክቡረ አነሳ እሺ ምእመናን፣ የቅዱስ ሩፋኤል መረዳጃ ዕድር መታወቂያ ያልወሰዳችሁ ከዲያቆን ጥበቡ እንድትወስዱ የኮሚቴው መልእክት ነው። ቅድም